ከሱ የተላከ ፎቶ ነው። እዚህ ጋር ነው እንደዚህ ነው የሚያሳየው። ቆይ ይመጣል። ከሱ ነው። ከዛ ኦዲዮ ኮል 1258 ላይ እሱ ነው የደወለው። ኦዲዮ ኮል ብሎ ይኸው 1258 እሱ ነው የደወለው። አሁን እስር ቤት ሆኖ እያሉ ነው። አሁን ብለስድ የሚባል ሰው ምን ይላል? ብለስድ 2025 ጠይቅልን። እስር ቤት ሆኖ ውክልና ሰጠዋት ብሏል እና ይቻላል ወይ? እስር ቤት ሆኖ ምን? እስር ቤት ሆኖ ውክልና መስጠት ይቻላል ወይ? ያ እስር ቤት ሄደ ራሱ አይደል የሚፈርመው? እንደዛ ይመስለኛል። እስር ቤት ሄደ ውክልና ምናምን ለሰው እዛ ሄደ ማስደረግ ትችላለህ። ጁላይ 2025 የሚለውን አሁን አምጥቶ ሊያወራ ይፈልጋል። ጁላይ ላይ ነው ይሄ አፕን ያደርገው። አይገርምም? ጁላይ ከዛ ጃንዋሪ 15 ላይ የሆነ ፎቶ ወዲያው የሚጠፋ ፎቶ ነው የላኩት። ከዛ ጃንዋሪ 16 ጁላይ ላይ እስር ቤት ነበረ እያሉ ነው። ያ ጁላይ ላይ እዛ ነው ያለው። እዛ እያለ ያወራል ማለት ነው። በድብቅ ስልክ ያወሩ ነበር ማለት ነው። የራሱ መጠየቅ አለበት። እስር ቤቱ መጠየቅ አለበት። ስንት ጎን ይዞ ሊመጣ ነው ይሄ ነገር? ብዙ ነገር ይዞ ሊመጣል እንዴ! ቀላል ይመጣል እንዴ? እነ ሙሉን ነው መንጎለጉለው። ሰዎች በዚህ ነገር ላይ ቀልድ አያውቁ። ለምን? በተለይ ሴቶች ታላቅ ወንድም ከሌለሽ እግዚአብሔር ይሁንሽ የኔ እናት። በእውነት ታላቅ ወንድም ጥቅሙን አሁን ነው የምታውቁት። እውነቴን ነው የምለው። እና ኢንፎርሜሽን ለምትሰጡ ታፕታፕ ኮፒ ሊንክ ተባረኩ። ኢንፎርሜሽን ታፕታፕ ኮፒ ሊንክ ሁሉን ነገር ለምታደርጉ ወንድም ምናገር ምን ያህል ጥሩ ልብ እንዳለ የምታይበት ፔጅ ሆኗል። አሁን ፔጅ በጣም አሪፍ ምርጥ ሰዎች አሉ። የሆነ ራሱ በጣም አለው። ሰላም ነሽ? ሰላም ነኝ እኔ አለን። ሶሪ ሀሳብ አለሽ? ለዛ ነበር ሪኩዌስት ስላደረግሽ በዚህ ጉዳይ እንደማስረጃ ትላንትና እሱ ላይቭ ላይ ገብቶ ሲያወራ እየሰማሁኝ ነበረ እና ከተፈታ በኋላ ቤቱ ሄዳ እንደነበረ ልታገኘው ሲናገር ነበረ እና የእውነት ይህንን አርጋ ከሆነ ለራሱ ፎልት በቃ በጣም የሚያስጠላ ነገር ነው። ምክንያቱም አዶናይን የመሰለ ወርቅ የሆነ አልገባሽም? ጅማ ቆይ ውክልና አለ ገብቶቻል። ውክልና ሰጥቷታል፣ ሙሉ ውክልና። ስለዚህ ይሄ ሰው ከቤት ወርጄ ነው ያገኘዋት ነው ያለው። ዳውንስቴር ወርጄ ነው ያገኘዋት ማለት ምንም ማለት አይደለም። አልተጣሉም፣ ከእሷ ጋር ጸብ የላቸው አይደለ? ውክልና ሰጥቷል፣ በሰላም ያወሩ ናቸው። ወርዶ አገኛት ማለት ምን ማለት ነው? አልተጣሉም እኮ ውክልናው ያንን ሌላ ነገር አልፈጠሩም። ሪሌሽንሽፓ ከአዶናይ ጋር ሪሌሽንሽፕ አላቸው። በጣም ምርጥ ሰው ነው አዶናይ እንደምናየው ከሆነ ማለት ነው። እና ያንን ነገር ስታደረግ ኤቭሪ ኮንታክት ስታደረግ እቺ ልጅ ከዚህ ቀደም ከእሱ ጋር የፍቅር ግንኙነት ያላት ልጅ ናት። ይህንን ኮንታክት ስታደረግ ለአዶናይ እውቅና ይህን እኮ አሁን ያወቅ ነው። አደባባይ ላይ ፍቅረኛ እንደነበሩ ማንም ሰው አያውቅም ነበረ። እንደ ፍቅረኛ እኮ የምናውቀው ሰው አልነበረም። የምናውቀው እኛ ይዋደዳሉ የሚባል ጭምጭምጫ እንጂ የምናውቀው ፍቅረኛ እንደነበሩ አናውቅም። የምታውቂው ነገር ነበር። ከመፈታቱ በፊት የሆነ ሚዲያ ላይ እኮ ተናግራለች። ሪሌሽን ነበረን ብላ ማለት ነው። ፍቅረኛሞች ነበርን ብላ ተናግራለች። ኦኬ፣ እኔ አሁን አልሰማሁም። እኔ እስከማውቀው ድረስ እንደዛ ነገር ላይ ብዙ አልሰማንም። ግን አንቺንም እጠይቅሽ ምን መሰለሽ፣ አሁን ጓደኝነታቸው አልጎደለም፣ አልተጣሉ። ገብቶሻል? እስር ቤት እየሄደች የምትጠይቀው ውክልና የሰጣት ቤት ሄዳ ልታወራው ብትል ምንድነው ችግሩ? ንገሪኝ፣ ምን ተፈጠረ? እንዳልከው አልተጣሉም ብለሃል። ግን ከዚህ በፊት የነበራቸው ሪሌሽን የፍቅር ነው አይደል? አዎ። እና እኔ የምናገረው ዩኒ ከዚህ በፊት እንደዚህ አይነት ግንኙነት ቢኖራቸው ራሱ እሷ ላይ ጥቃት ማድረስ አለበት ብዬ አላስብም።
ምክንያቱም ሴት ልጅ ላይ እንዲህ አይነት ጥቃት ማድረስ መቁረጥ ያስፈራራት ነበረ። እንትኗን እኮ ባን እያደረገ ከዛ ሄዳ እንድትለምነው ያደርግ ነበር አይደል? እስከዚህም ድረስ እሷ ላይ የሚደርስ ጥቃት ለምን ያስፈልጋል? ከዚህ በፊት ላለፈው ግንኙነታቸው በቃ ያ ነገር አበቃ። እዚህ ጋር ለምን ያ ሁሉ ጥቃት እሷ ላይ ማድረስ ለምን አስፈለገው? ይህ ነገር ባይዘዌ እኔ ጥፋተኛ ናት እያልኩኝ እኮ አይደለም፣ በነገራችን ላይ ማለት ነው። ገብቶ ካላት ጥፋተኛ ናት እያልኩኝ ያ ግን ቤቱ መሄድ ብለሽ እንደ ቢግ ዲል ስታወሪ እሱም ሲያወራ የነበረው ምንድን ነው? ወርዶ ነው ያናገራት። ሌላ ነገር ውስጥ ወርጄ ነው ያናገርኳት አለ። መነጋገር የተጣሉ ሰዎች አይደሉም። እንደው አዶናይ እንዳይደብረው ማናገሩ ምናምን ስለሚደብረው አዶናይ ያንን ነገር ኬዙን ስለሚያውቅ ለዛ ብላ ይሆናል እንጂ መነጋገርማ አልተጣሉም። ለምን መሰለህ ዮኒ፣ ይኸውልህ እሱ አሁን ውስጡ ያልቆረጠ ፍቅር ሊኖር ይችላል። ገብቶ ካለ አይደለ? እነዚህ ልጆች ሪሌሽንሽፕ ነበራቸው። አሁን እሱ ጋር በምትሄድበት ሰዓት፣ በአካል በሚገናኙበት ሰዓት እንደገና ፍቅራቸው ሊያገረሽባቸው ይችላል ነው እሱ ሊያስማማኝ ይችላል። አዎ እንደገና በአካል መሄድ አስፈላጊ አይደለም። በስልክ መጨረስም ሊችሉ ይችላሉ፣ ወይም በሰው መጨረስ ሊችሉ ይችላሉ። እነዚህ ሰዎች በሌላ ኬዝ ውስጥ የነበሩ ልጆች ናቸው እና በአካል ሲገናኙ እንደገና ፍቅራቸው ሊያገረሽባቸው ይችላል። የልብ ልብ ሊሰማው ይችላል። ጅማ አሁንም አስተው ይምልሽ አዶናይን እየረሳሽው ነው። በመሀል በሰላም ነው በመሀል አዶናይን ረስተሽ ነው የምታወሪው። ከአዶናይ ጋር ሪሌሽንሽፕ እንዳላት አትርሺ። በመሀል እሱንም ዝም ብሎ ኩፍኛ አይደለም ዝም ብሎ የሚገረሽ እንደ እያስተዋል እናውራ እንጂ በመሀል እኮ ወንድማችን አዶናይ አለ። በሰላም ለመነጋገር እሷ ትፈልግ ይሆናል። በሰላም ነገሮችን ለማድረግ ትፈልግ ይሆናል። በቃ በፒስ መንገዱ ማለት ነው። እሱም የራሱን አሁን የሚኖርባት ከልጁ እናት ጋር ነው። የልጅየው እናት ራሱ ስትናገር የነበረው ከሰማሽ ምን ብላለች? እኔና እሱ ያው በጣም ፊቱ ላይ በጣም የሚታይበት ነገር አለ። አዶናይ በጣም የዋህ ነው። ምንም ነገር ውስጡ የለም። ከልቡ ነው ሰላም ያለው ያቀፈው። ጆን ዳንኤል ግን በጣም በእልክና በሆነ በቂም ውስጡ የተሞላ ነገር ይታይበታል። ገብቶሃል? ለዛ ነው እንደዚህ አይነት የሆነ የቂም ነገር ካለበት ሰው ጋር ካጠገቡ መራቅ ነው ያለብክ። እስቲ አዲስ ታይምስ የምትለውን ልስማ ብሮ። ላስቀድመው እሱን ሴት ስላስቀድምኩ ከዛ በኋላ ወደ እሱ ልሂድ ብዬ ነው። ወሳፕንግ ሜን እንዴት ነህ? ሰላም ነው። እንዴት ነህ ብሮ? ሀብትሽ ሀገር እንደ ቆዳ ተወጥራ በቃ ጆኒ ጃኒ ምናምን እንባባላለን። ቀላ ይሄ ነው እንግዲህ ሶሻል ሚዲያ የሚፈልገው። ሌላ ዓለም ማን ይሰማል? ሀገር ብትፈኝ አበሻ የፎቃ ነገር ከተባለ እሱ ውስጥ ነው የሚገባል። ይሄ ነው። አይ እኔ እንኳን የኔ አስተያየት ምን መሰለክ ዮኒዬ፣ ሁላችንም የምንሄድበት ስቴፕ አለ። ይሄ ልጅ ካልተሳሳትኩኝ ሀያዎቹ መሀል ላይ የ23 የ24 የ25 ዓመት ልጅ ይመስለኛል እንትን ካላልኩኝ እና ሪሌሽንሽፕ ላይ ከሴት ጋር ስትጣላ ፍቅረኛህን እንደ ካልቸር ነው እኮ እኛ እኔም አልዋሽም ፍቅረኛን መትቼ አውቃለሁ። ገብቶሃል? አበሻ ያደርጋል። ስትጣላ ልታደርግ ትችላለህ። አንተ ካላደረግ በቃ ቅዱስ ነው ዮኒ። እኔ አድርግ ያውቃለሁ ብዙ ጊዜ። ጌታ ኢየሱስ ምስክሬ፣ የሴት ልጅ ጫፍ ነክቼ አላውቅም። ያ ግን አዳምጠኝ። ሰው እያደገ ሲሄድ፣ አስተሳሰቡ እያደገ ሲሄድ፣ ምንድነው ይሄ ማቹሪቲ ሲኖር፣ ኢሞሽኑን ኮንትሮል ማድረግ ሲችል፣ በኤክስፒሪንስ ሲኖረው ነገሮችን አንድ ላይ እያደረገ ያውቃል። እኔ አሁን ሚስቴ በቃ ጭቅጭቅ እንኳን ስታመጣ ተናድጄ ናገርና ጥዬ ነው የሚሄደው። ቢኮዝ አይ ካን ዱ ዳት። ገባ? ስትጣላ ስትጨቃጨቅ የማያስማማ ነገር ሲኖር ነገሩን ነው ጋፕ የምታደርገው። ግን ልጅ ሆነ ግን እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ኢሞሽን ይኖራል፣ ወጣትነት አለ ምናምን። ቱሌች ነው በ28 ዓመቱ ስቲል ፕሪሜቹር ነው። ኤኒዌይስ ገብቷ ከ30 ዓመት በኋላ ወንድ ልጅ ሞር ሴቶች ቀድሞ ታውቃለህ ሆኒ ሴቶች ቀድሞ ይበስላሉ ከኛ። አሁን ለምሳሌ አንደርስታንድ አደረኩ ባለው መረጃ መሰረት ነው አሁን ማውራት ያለብን። በዚህ ኬዝ ላይ መረጃዎች ወጥተዋል፣ መረጃዎች አይተናል። መረጃዎች ባየ ነው እንግዲህ ዱባይ ላይ ምን ሲያደርጋት እንደነበረ አረቦቹ እንኳን መስክረዋል። ገባ?
ሶሻል ሚዲያ ላይ ምንጭቅጭቅ የሚያደርጋት ሰው ነው። ኢቨን ፍቅራቸው መናገር እንኳን አይፈልግም ነበር። እሷ ናት እንጂ በተወሰነ መልኩ ፑሽ የምታደርገው የነበረው እንዲታወቅ፣ እሱ እንዲታወቅ እንኳን አይፈልግም ነበረ። ተግባባን። ሶሻል ሚዲያ ላይ ከዛ በፊት ከጸባቸው በፊት ራሱ የልጁ እናትን መታ ሀግ አደራረጉ ራሱ የንቀት አይነት ሀግ አደራረግ ነበር። ከዛ በኋላ የልጃችሁ ስም ማን ነው ሲባል እንዴ ልጅ ስሙ ማን ነው ምናምን እያለ ነበር የሚጠይቀው። ኃላፊነት የሚሰማው አይነት ሴቶችን በደንብ ትሪት አድርጎ የሚያናግር አይነት ሰው አይደለም። በእድሜ ደረጃ ከሄድክ እኮ አዶናይ እና እሱ አንድ አይነት እድሜ ናቸው። ዮኒ ምን አለ መሰለኝ የተለያየ ማይንድ ሴት አለ። የኔና ያንተ አስተሳሰብ ይለያያል። የኔና ያንተ ፐርሶናሊቲ ይለያያል። ያደግንበት ባክግራውንድ ይለያያል እና የተለያየ ነገር ሊኖር ይችላል። እኔ እያልኩ ያለሁት ምን መሰለህ፣ ሂዝ ያንግ ማን እና ስህተት ይሰራል፣ ከስህተት ይማራል። እኔ ይህንን ማንም ሰው እኔ አሁን ይህንን ሳረግ ይህንን ስናገር አንዳንድ ሰዎች እና በቢላ ነው የሚቆር። እኔ በቢላ መረጃ ይምጣ እንጂ እናወግዛለን። በቢላ አይደለም የማይሆን ነገር። ሴት ልጅን በቦክስ አትማታም። ቢላውን ቶ እንደው ዝም ብለህ ወይ ጥፊ ታነሳለህ እንጂ አይደለም እንደው ቢበዛ እንደው ትንሽ ትንትን ትላለህ እንጂ ቢላ አይደለም ሴት ልጅ ቦክስ አትሰነዘርም። አለስ በሽተኛ ካልሆንክ በስተቀር ጤንነት ችግር ካለበት በስተቀርና እያልኩ ያለሁት ምንድን ነው፣ እንደዚህ አይነት አቢዩዝመንት ከነበረ ይኸው ተሰንጥቆ እዚህ ጋር እኮ መጣል ተሰንጥቃለች በቢላ። ያ ግን እሱ ደግሞ የራሱን ደግሞ አሳየ እኮ እሱ ራሱን የሳድናት ነው ምናምን ብሎ ቅድም ሲያሳይ ነበር። ጆከር ቤት አይተው ከሆነ እኔም እንደዚህ ሆኛለሁ ነው የሚመታት ልጅ እንደሆነ አሁን ተግባባን አይደለ? እንደሚመታት አልመታትም እኮ ብሎ መሰከረ። እኔ እንኳን ለመታት በቢላ እንዴት ነው መመታት? በቢላ እንዴት ነው የምቆርጣት? እሺ እኔ ደግሞ ቪዲዮ አይታል ወይስ አላየም? አሁን ያሳየሁት ቪዲዮ የትኛውን ቪዲዮ? ዱባይ ላይ እየመጣ ዱባይ ፖሊሶች ይዘውት እሷል አላየውም። እሱ እስኪ ያሳየኝ እስኪ። ላሳይህና ብናወራ በጣም አሪፍ ነው። ይኸውልህ ላሳይህ ዱባይ ላይ ምን አድርጎ እንደመታት። አዲስዬ ልጁ አያረግም አይባልም፣ ያረጋል። ልነግርህ ነው። ላሳይ። አይ በማስረጃ እናሳየውና ስላላየ ይመስለኛል። ብሮ ላሳየው ላየ አሁን በጥፊ መታታል አይተናል እያሉት አንዴ ላልሰማ ስላልሰማ ሰማሁ። በጥፊ መታታል ብሎ እያፋጠጡ አይተናል። ፖሊሶቹ ከመቅጨቱ ሌላ በጥፊ መጥቷል። እንግዲህ አይተናል እያሉ ነው የሚያፋጡት።
እኔ በሆነ አሳስራት ነበር ያደረግ የነበረው። ስለዚህ ይህን የሚያደርግ ሰው አሁን አይመታትም አይወጋትም የሚባል ሙድ እያዘ ነው ሲያወራ የነበረው። እንደ ቢግ ዲልም አልነበረም ሲያወራ የነበረው። በመኪና ሊገጫት ሲል እኮ ነው ወደ ጎን የመጣችው። መኪና ሊገጫት ማለት በመኪና ታዲያ በመኪና እኮ ነው። የምሩ ነው ይህን የሚያወራው። እግዚአብሔር ምስክር እንግዲህ እውነት ነው እያወራል። ሊገጫት ሲል እኮ ሸሽታ መጥተው ወደ ጎን የበሩን ሃንድል ስትይዝ እኮ ነው የወደቀችው። ይሄንን ቪዲዮ ቅድም ጆከር ቤት ቢጠየቅ ብዙ ሰው ነው የነበረው፣ መጠየቅ ነበረበት። አሁን ነው ሰው ጉዱን ያወጣው። አሁን ከዛ በኋላ ነው የወጣው። ከዛ በኋላ ነው የወጣው። እየወጣ ሰው ገና ብዙ ጉድ አለ። ብዙ ጉድ የወራው ቪዲዮ ኮል ነበር ያለው። ውሸት ነው። ቪዲዮ ኮል አይደለም ቪዲዮ ጆከር ቤት ሲያወራስ ቪዲዮ ቤት ራቁቷን ሆና ደወለችልኝ፣ ግን እኔ እሱን አላሳይም ነው ሲል የነበረው። ውሸት በቪዲዮ አለኝ ከፈለጋቸው እንደማትመጣ አውቆ ነው እንደዛ እያለ። ኤኒዌይስ እኔ ምን መሰለ የምረዳው ዮኒዬ አክንሲ በጣም ቶክሲክ የሆነ ሪሌሽንሽፕ በመሀላቸው፣ ቶክሲክም እንደገና ደግሞ ፍቅርም ያለበት ልክ እንዳልከው እሱ አቢዩዘር ሊሆን ይችላል። ኢሞሽናል ስቴቢሊቲው ደካማ ሊሆን ይችላል። ልክ ይሄ ዘ ያንግ ሜን እንደዚህ ነገር። እሷን በጣም ወጣት ነች፣ ትንሽ ነች። እና እነዚህ ሰዎች ስህተት የተሞላበት ነገር በዚህ እድሜያቸው የሚጠበቅ ነው። ግን እንዳልኩ ምንድን ነው ጨምርልህ አባቴ፣ ቆይ ሀብትሽ የምጨምርልህ የአዶናይ አካውንት ከዚህ በፊት ጆን ዳንኤል ከመውጣቱ በፊት ሪፖርት ተደርጎብኛል፣ ዋርኒንግ ላይ ነው ያለሁት እንትን አርጉኝ ብለው ያውቃል። ዩቴልሚ እሱ ነገር ነው ያልተዋጠልኝ። እንዲሁም ጆን ዳንኤልን ሞር ትንሽ ለሱ ነው ለሱ እንዲሁም ሞር ሰምፕታይዝ ያደረግኩት በዚህ ምክንያት ነው። ዮኒዬ ለምን መሰለ ከአንተ ኦፖዚት ነኝ እኔ እዚህ ጋር የሚገርም ነገር ለምን መሰለ አንተ ይህ ነው ሶሻል ሚዲያ ሃው ወርክስ ቲክታክም ዩቱብም እንዴት እንደሚሰራ ታውቃለህ። ጆን ዳንኤል ሃዝ ኖ ኮንትሮል he don't have no control to የእሷን ቲክታክ ባን ለማድረግ ማሲቭ ሪፖርት ለማድረግ አታውቀውም። በቃ ቲክታክን እኔ ልዘግብ እሱ መረጃው ማውጣት አለባት። ላስረዳሃ የሚነገር ምን መሰለ ከዚህ በፊት ያደርግባት ነበረ። ተለማምጣ ሄዳ አልቅሳ ትቀበለዋለች። ታርቃው ምን ብላ ትቀበለዋለች። ምንድን ነው የሚያደርጉት? ቴሌግራም ላይ በማትስ ሪፖርት ያስደርጉብሃል። ግሩፕ አላቸው እንደዚህ የሚያደርጉበት ግሩፕ አላቸው። ዌብሳይት አስገባኛል እኔ ቅርታ ሆን ዌብ እናስገባው። ግን ግሩፕ አላቸው ነው የሚያስመልሰው። አዘግቶ ከዚያ ያስከፍተዋል ከእሱ ጋር ስታረቅ ምናምን ብላለች። እና ያዘጋውን አካውንት እንዴት ነው የምታስመልሰው? ይህን ምን ያደርግ መሰለ አፒል ያደርግላታል። እንደገና ሼር እንዳደረጉት ሼር አድርገህ አስከፍቷል። ግን ስቲል ሪፖርት ተደርጎብሃል እኮ ቫይበር ሪፖርት ያደረኩልብህን ያው ግሩፕ መልሶ ሪፖርት ያደርጋል። ያው ግሩፕ መልሶ ምን ያደርጋል? አፒል ያደርጋል። ዌብሳይት ጻፍልኝ፣ ከስር ዌብሳይት ጻፍልኝ። ስለዚህ ያንን የተደረገው እናውም እንዳልኩ ከአዶናይ ጋር ያለው ነገር ነው። ሞር ይህን ሰው ያሳበለው እንዴ ጃን ቤቢ ብሎ ነው የጻፈው እኮ። እኔ ምን እንደሆነ ታውቃለህ ዮኒ? አሁን ለምሳሌ ያልከው ነገር በግሩፕ ቻት ወይንም ደግሞ ቴሌግራም ውስጥ ግሩፕ ፈጥሮ ሪፖርት አድርጎ እንደዚህ ከዚህ በፊትም አድርጎ ከሆነ መረጃ ይውጣና እኛ ሙሉ ለሙሉ ጆን ዳንኤልን እንውቀሰው፣ እንደገና ደግሞ ላደረገው ነገርም እንዲጠየቅ እናድርግ። አቢዩዝመንት ነው ይሄ። አሁን ምንድን ነው ይሄ? ዶሜስቲክ ቫዮለንስ ይባላል እዚህ ሀገር። ሴትን ዝም ብለህ በቢላ በመጀመሪያ መምታቱን አምናል አላመንክም ነው ይሄ። መምታቱን ራሱ ተናግሮ እኮ አሁን አሰማኝ አከተም። ስለዚህ እሱን ነው የምልህ። እና ሌላው ምንድን ነው ውክልና ሰጥቷታል። ይህንም አታውቅም። ውክልናውን ሰምቻለሁ። ውክልና ሰጥቷታል። ውክልና የሰጣት እንደዛ ያለው እኮ ለምን ውክልና የሰጠዋት እኮ ስለምወዳት ስለማከብራት ነው ነው ያለው። እንደውም በመኪና ስትገዛ 1 ሚሊዮን ብር ጨምሬ የሰጠዋት እሱ ወስዳን ያለው ጨምሬ ያላለም እሱ እስር ቤት አለ እንዴ? ውሰጂ ብያት ነው እኮ አለ። አዳምጠኝ። ውሰጂ ብዬ መኪና እንዲገዛላት አደረግኩ ይላል። ትቻላለም። ለምሳሌ እንትናን ማንን ነው ክሌም አላደረግም። እናንተ ለሚስቱ ነች ትላላችሁ። ትቢግኑ ክሌም አደረጉ እኮ አላደረግ መቼ
መጀመሪያ ላይ መጀመሪያ ላይ የተያዩ ነበረ። አሁን ግን ኦፊሻሊ አድርገውታል። በቤት የገባችሁ እኮ አሁን ነው ዮኒ። እሱ ከተፈታ በኋላ ለምንድን ነው የሁለቱ ልጆች አካውንት ዋርኒንግ እና እንደዚህ ችግር የመጣው? ባይዘወይ ስጠይቀው ይሄን ነገር በማስረጃ ካልመጣልኝ አላምንም ያለው ሀብትሽ። ለዛ የጃኒ አካውንት ዋርኒንግ ራሱ ሆኖ አያውቅም ነበር። ነገር ግን ይሄ ልጅ ከተፈታ በኋላ ለምንድን ነው የሁለቱም አካውንት እንደዚህ ዋርኒንግ ውስጥ መግባት የጀመረው? ሌላው ነገር ልንገር። አሁን ለምሳሌ እሷ ለቲክታክ ላይ ኢሜይል ብታረግ እንዴት እንደተዘጋባት ምን እንደሆነ ዲቴል መውጣት ይችላል። ስንት ጊዜ እንደመተዋት እየነገረች ነው። 3 ጊዜ መቶኛል እያለች ነው። ልስማ ሚስቴ ግን የዛኔ ፍንዳታ እያለ ነው እያለች ነው። ዋናው ጥያቄ ስንት ደወለች? እየቀለድ እኔ ያስርልሽና እንቀጠቅጠዋለን። አረ እየቀለድኩ ነው። ምት ምትላለ